የዛሬ ፕሮግራማችን ወይ ደግሞ የዛሬ እቅዳችን ምንድነው? በየትኛውም ዩቲዩብ ቻናል በሚፖስተው ፖስት እየገባችሁ ክብር ለማዳም ቅመሞች ብቻ ይሆናል ማለት ነው። ከዛ ሲቀጥል ደግሞ ምን ይባላል መሰላችሁ? ስም ይወጣል ከቤት ይከተላል ጎረቤት ይባላልና ከዚህ በፊት ለዛ ነው እኛ እርስ በርሳችን ሳንዋደድ እርስ በርሳችን ሳንከባበር ሌላ ሰው እንዲያከብረ እንዲወድን አጠብቁ ስላችሁ የነበረው ማለት ነው። አያችሁ፣ እኛ እርስ በርሳችን አለመከባበርን ስናሳያቸው እነሱ ደግሞ ሌላ ነገር ማለት ጀመሩ ማለት ነው። ከዛ ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ምንድነው? አንድ ነገር እዚህ በፊትም እነግራችኋለሁ ማለት አንዳንዴ እናንተ ራሳችሁ የምትወዱትን የምታከብሩትን ሰው ወይ ደግሞ የራሳችሁን ሰው እንደፈለጋችሁ ልታደርጉ ትችላላችሁ። ሌላ ሰው ግን ሲገባብን ደስ አይለኝም። እርስ በርሳችሁ በጎች፣ ላሞች፣ ምናምን ፍየሎች እንደዚህ አይነት ነገር ትባባላላችሁ አይደለ? እንባባላለን። ኖርማል እርስ በርስ ነው ተብሎ ዝም ተባለ። ግን አሁን ላይ ደግሞ ወደ ሌላ ቦታ ሄደ ማለት ነው። ስለዚህ ሁላችሁም እንግዲህ ትናንት በእያንዳንድ ነገሮች በጣም ብዙ ሚስጥሮች ወጥተዋል። አይካንት እና ለማንኛውም ማለት ነው እዚህ ጋር እንትን ላይ ያደረኩት ታምብሌል ላይ ያደረኩት አይታችሁ ከሆነ ከዚህ በፊት በውስጥ አውርቼዋለሁ። የሆነ ካልመለሰልኝ ወይ ደግሞ ማለት አደብ ካልገዛ ይዤ እወጣለሁ ብያችሁ ነበር። ዛሬም ስምህን አላወጣሁትም፣ ስምህን ደብቄዋለሁ። አመስግነኝ። ስምህን ነገ አወጣዋለሁ። ምክንያቱም ይህንን ቪዲዮ አድርሱላቸው። ካላደረስክ ይህ ቪዲዮ አይተህ በውስጥ የጻፍኩልህንም መልሰህ እንዲሁም ደግሞ አድርስ የተባልከውን ካላደረስክ ስምህን ግልጽ አድርጌ ይዤ እመጣለሁ ማለት ነው። ገባ? እኛ በጎች አይደለንም ወይ ደግሞ ጅሎች አይደለንም። በወደድን ባከበርን ባሳደግን ባነገስናችሁ እናንተ ደግሞ እኛን እንዲህ ምንድን ነው የሚባለው ይሄ ወይኔ አይ ብዙ አባባሎች የጠፉኝ ነው። ብቻ ለማንኛውም እኛ እናንተ እንድታድጉ እናንተ ከፍ ያለ ደረጃ ላይ እንድትደርሱ እኛ የሰው ልጅ ከፍታ የሚያሳስበን ሰዎች ነን። ገባችሁ አይደለ? እንጂ ማንሽም እየመጣሽ እዚህ አፍሽን ልትከፍቻ አትችይም። የምሬ ነው የምላችሁ እግዚአብሔርን። በቃ እንዴት እኔ ራሴ ማለት ነው እኔ ማዳም ቅመም በመሆኔ በጣም ነው የምኮረው። በጣም በጣም ከምላችሁ በላይ ማለት ነው። በጣም እኮራለሁ። የምታፍሩ ካላችሁ አይ ዶንት ኖ ለምን እንደምታፍሩ ማለት ነው። ግን እኛ የተከበርን ሰዎች ነን። ሰርተን እጃችን እግር መስሎ ልፍት ብለን ድፍት ብለን ሰርተን የምንበላ ሰርተን የምናደር እንዲሁም ለሌሎቹ ደግሞ ደራሽ ሆነን ጀግኖች ነን። ገባችሁ? ስለዚህ ቤተሰብ እርስ በርሳችሁ መጀመሪያ ተከባበሩ። እዚህ በፊትም ተናግራለሁ። ለሰው ብላችሁ ሰው አትጥሉ፣ ለሰው ብላችሁ ሰው አታስቀይሙ ብላችሁ ለዛ ነው። ግን እናንተ የራሳችሁን ሰው ሳትወዱ የራሳችሁን ሰው ሳታከብሩ እርስ በርሳችሁ እየተብላላችሁ ሌላ ሰው እናስከብራለን የምትሉት ነገር አለ። ከዛ ሲቀጥል እንግዲህ ትናንት የሆነ የተወራ ነገር አለ። ያን ነገር አቅ ነበር ከዚህ በፊትም እግዚአብሔርን ነው የምላችሁ አውቃለሁ። ግን ስለዛ ነገር ግን መግባት አልፈልግም ስለማይመለከተኝ ማለት ነው። ነገር ግን አሁን እዚህ ጋር ታምብሌል ያደረኩት ብቻ በጨረቃዎች ዙሪያ ባሉ ሰዎች ነው ያለ ሰው ነው። ይህ ሰው አድርሱልኝ። ይህንን ስታደርሱለት ስለሚያውቅ በደንብ ስለወራሁት ልጅቷም ስላወራችሁ ልጅቷን ጭራሽ አይመልስላትም ሁላ ማለት ነው። እግዚአብሔርን ትጽፍለታለች አይመልስም። ከዛ ደግሞ ኦኬ ኦኬ ብቻ ነው የሚለው። ኦኬ ምንድን ነው? እኛ ጅል ነው እንዲሁ ነው ይመስልህ? በቃ እናንተ እዚህ ጋር ካሜራ ይዘህ ስለመጣ ካሜራ ውስጥ ወጣ ስለወራ ምናምን በቃ አንተ ጀብድነት ተሰማ። ማንንም ማዳመጥ እንደማችል ነው አይደል የሚሰማ? እኔ ደግሞ መደመጥ እንደምችል ላሳይ መጥቻለሁ ማለት ነው። ስለዚህ አድርሱላቸው። ይሄ ከደረሰል በኋላ ምናልባት እንደነገርኩ እሱን ነገር ታስተካክላለህ። የምታደርስ ከሆነ ታደርሳለህ ወይ ደግሞ ወደ ልጅቱ ትመልሰዋለህ ማለት ነው። ገባ አይደል? ሌብነት አይጠቅምም። ሌብነት ይገላል። ሌብነት ይገላል። እንደውም የሆነ ነገር ልነግራችሁ ነበር። የሆነ ነገር ከነገርኳችሁ ጫፉን ከነገርኳችሁ ልጁ ልታውቁ ስለምትችል አልነግራችሁም። ግን አሁን ላይ መልስ ካልሰጠኝ ግን ነገ እስከነስም ይዤው ስወጣ ደግሞ ብዙ ነገሮችን ይዤ እወጣለሁ ማለት ነው። ስለዚህ አርፈ ተቀመጥ። እግዚአብሔርን እንዴ በጣም በዚች ልጅ ብቻ ወይ ደግሞ በአንዳንድ ሰዎች ብቻ አይደለም ነገሩ ማለት ነው። ይሄ ነገር እንዴት መሰላችሁ? ልጅቷ እዚህ በፊት የሁለት ወር ድራማ ሲሰሩ ጨረቃዎቼ ስለተስላ ነው። በጣም ብዙ የሚወዳቸው የሚያከብራቸው ሰዎች እንዳለ ልነግራችሁ ፈልጌ ነውና ልጅቷ ስለተሳለች ስለት ነው። ከዛ ልጆቹ ታረቁ ምናምን ፒስ ፈጠሩ። እኛ ብዙዎቻችን ድራማ እንደሆነ ምናምን እናውቃለን። ግን በጣም ብዙ የዋ ሰዎች ደግሞ አሉ። በቃ የእውነት ሪል የተጣሉ ምናምን የሚመስላቸውና ከዛ ስለቷ ሲደርስላት ስለት ደግሞ ግድ ነው አይደል ቤተሰብ? ስለት እንግዲህ ተሳለች። ከዛ ስለቷ ደረሰላትና ስለቴን አድርስልኝ ያለችው ልጁ ማለት ነው። ስለት ስለነበረብኝ ስለቱን አድርስልኝ። ከዛ አጅረው እሻለ ምናምን ከዛ ተላከለት ምናምን ነገር በዛው አድርጎ ዝም። አያችሁ ምንም አታመጡም ነው። አንተ ፎሎወር ስላለ ወይ ደግሞ ሰብስክራይብ ስላለ
የማንንም አፍ ልታዘጋ አትችልም። ነው ልጅቱ ምናልባት ሰብስክራይብ ስለሌላት ፎሎወር ስለሌላት ምናምን ብለህ ሊሆን ይችላል ይሄን ነገር ያደረግከው። እኔ ደግሞ አንተ ገደል ልትገባ ትችላለህ። ከእህቶቼ ከስደት እህቶቼ ማንም ሊበልጥብኝ አይችልም። ማንም ቅንጣት ታክል ማለት ነው። ምንም ነው አልሰማ ምንም። ምክንያቱም በክብር አወራው ገባ። በክብር እንደዚህ በአደባባይ ይዤ ከማልወጣ ምናምን ከ3 ወር በላይ ሆነ ካወራው ደጋግሜ ያወራው ምናምን። ደግሞ በጣም ከሚደብረኝ ነገር በህይወቴ ከሚያስጠላኝ ነገር አንዴ ቴክስት አድርጌ ማለት ነው ያ ቴክስት ካልተመለሰልኝ ድጋሚ ቴክስት ማድረግ አልወድም። ድጋሚ ቴክስት ማለት በቃ ምናልባት የተወሰነ ቀን ልጠብቅ ይችላል። ከዛ በኋላ እንደውም ቴክስቴን ሁሉ ነው ማጣፋው ማለት ይደብረኛል ሁላ። ገባችሁ አይደለ? ግን የሆነ ስለሆነ ነገር እየተለመንክ ምናምን አይደለም። ግን አንተ ራስህ ባጠፋው ጥፋት ነው እየጠየቅነህ እየጻፍንልህ ያለው ገባ። ግን ልጅቱ ቢጨንቃት በቃ ትጽፍለታለህ አይመልስልኝም። ከዛ ደግሞ ኦኬ ብቻ ነው የሚለኝ። ከዛ ኦኬ ሲስተር ምናምን ነገር ይላል ማለት ነው። እዛ ሲስተር እንፈልግ። እኔ ሌባ ሲስተር ምንድን ነው ሌባ ብራዘር የለኝም። ተግባባን እንዴ? እንከባበር እንጂ ጋይስ። ምንድን ነው ስትወደዱ የሆነ እናንተ አሁን አንተ እኮ ሰው ነህ ተብለህ እኮ ነው ሰው የሆነ ይቅርባቸው ሰው ነው ምናምን እነሱን ሰርፕራይዝ ታደርጋለህ ምናምን ነገር ተብለህ። ግን ነግራችኋለሁ ከዚህ በፊትም በጣም ብዙ አስመሳይ ያላችሁ በዙሪያቸው ማለት ነው። ይህንን ስል በጣም ይቅርታ። በጣም ደግሞ ምርጦች አሉ እግዚአብሔርን በዙሪያቸው ስም አልጠራው ምንድን ነው ስም ከጠራው ያልጠራዋቸውን ስለምታውቋቸው ማለት ነው። ግን ማርያምን የሁለታቸውን መጓደል የሁለታቸውን መከባበር የሁለታቸውን ፍቅር የሚፈልጉ በጣም ብዙ ጓደኞች አሏቸው። ከዛ በኋላ ደግሞ በጣም ብዙ ተንከሴሶች ደግሞ አሉ አድርገው የሚያሟቸው ማለት ነው። ኧረ በስመ አብ ዛሬ ማልናገር በጣም ነው የሚያሟቸው ማለት በጣም ገባቸው አይደለ? በጣም ያሟቸዋል። ቡጭቅጭቅ ነው የሚያደርጓቸው ሰው መሳይ ሾካኮች። እንዴ እንከባበር። እንደዚህ አይነት ነገር ይውላችሁ የሆነ እናንተ ምንፈራችሁ ምናምን እንዳይመስላችሁ። እኔ በህይወቴ ሰውን አልፈራም። የሰው ልጅ ሰው በመሆኑ ብቻ አንተ ፎሎወር ይኖር ሰብስክራይብ ይኖር አይኖር ጥቁር ሁን ቀይ ሁን ምንም ሁን የትም ሀገር ሁን የትም ሀገር ሰው በመሆኑ ብቻ አከብራለሁ ሪስፔክት አለኝ ለሰው ልጅ። ከዛ ውጭ ግን የሆነ እያከበርኩት ደግሞ ያ ሰው ይሄ ሙድ ሚዝብኝ ሰው ምናምን በጣም ነው የሚደብረኝ። ከዚህ በፊት ነግራችኋለሁ። እኔ አከብራለሁ ታከብረኛለህ ገባ። እያከበርኩ ግን የሆነ ሙድ መያዣ ምናምን ካደረከኝ እኔ በግ አይደለሁም። አይምሮ የተሰጠኝ ላስብበት ነው ገባ። ሰው የሆንኩት ከእንስሳ የተሻልኩ ስለሆንኩ ነው። ተግባባን። ከዛ ውጭ ግን አንተ ማንም አይደለም ነው። ስለዚህ ጨረቃዎቼ በደንብ አድርጋችሁ ጥንቃቄ እንድታደርጉ ነው። ቴክስትም አድርጌላችኋለሁ ለእናንተም። እዚህ ጋም እየተናገርኩት ያለሁት በጣም ብዙ እህቶች እንድትጠነቀቁ ስለምፈልግ። ምክንያቱም በዙሪያቸው እከሌ ያለ ለከሌ ግፍት ልላክ ለከሌ እንደዚህ ላድርግ ምናምን የለም። ወፍ አርፋችሁ ተቀመጡ። ምድር አውጨልጫይ ማለት ሌባውላ ነው የተሰበሰበው። ስለዚህ አርፋችሁ ተቀመጡ ጨረቃዎቼ። በጣም ብዙ ሰው እንዳላችሁ ሁሉ በጣም ብዙ ምቀኛ ጠላት፣ የቅርብ ጠላቶች የሩቅ ወዳጆች አሏችሁ ገባ። የቅርብም ወዳጅ የሩቅም ወዳጅም ደግሞ አላችሁ። ግን በደንብ አድርጋችሁ ጥንቃቄ እንድታደርጉ ስለምፈልግ ነው እዚህ ጋር የተናገርኩት ማለት ነው። ጨረቃ ፋሚሊ በአጠቃላይም ጥንቃቄ እንድታደርጉ ፈልጋለሁ። ጨረቃዎችም ጥንቃቄ እንድታደርጉ ፈልጋለሁ። ሁሉ ሰው የሆነ እንደዚህ እያለ የሚያወራላችሁ ምናምን የሆነ ከልቧ ወዷችሁ ምናምን አይደለም። ምድር አስመሳይ ማለት ነው። ማናቃችሁ እንዳይመስላችሁ። አውቀን ዝም ስንል አበዛችሁት። የምር ዝም ሲባሉ ሰው መሳይ ሾካኮች እንደምን አላችሁ የሚለው ሙዚቃ ጋብዙልኝ። ብቻ እንዳልኳችሁ በዙሪያቸው ላሉ ጻፉላቸው፣ ምን በሏላቸው ማላቅም። ብቻ ግን የሚያቃቀዋል ያለበት ይበንበት ብሏል ያገሬ ሰው። ስለዚህ አንቺ ሞድሽ ያቃል እኔ ሞዴ ያቃል ካራው ከምጉጎ መሽተላቋቃላ የገጠር ሰው መሰለኝ የተረከው የሆነ ጊዜና ወንድም አለም እንግዲህ ያው እንዳልኩ ነው። ረጅም ጊዜ ሰጠው። ባለፈው 1 ሳምንት ስጠው ነበር ያልኳችሁ። ከዛም በላይ 1 ወር ሰጠውት እንጂ እና ደግሞ ያው መከበር አልወደል ሲል ነው ወደዚህ ይዤ የመጣሁት። በጣም ይቅርታ። በዛ ላይ ስምን አላወጣውም። ነገ ግን እንዳልኩ ስምን ይዤ እወጣለሁ። እንትን ካላልክ ማለት ነው። ዛሬው እንድትመልስልኝ እፈልጋለሁ። ለኔ መመልስ ሳይሆን ለልጅቱ መልስላት። አትላላጥ፣ የትም አያደርስም መላላጥ ሌባ። በተረፈ ጨረቃዎች ከክፉ ነገር ይጠብቃችሁ፣ ከአስመሳይ ሰዎች ይጠብቃችሁ። በጣም ብዙ አስመሳይ ሰዎች አሉ። ሁሉም ሰው ለራሱ መሮጥ የለም። የሆነ ይሄ እንዴት ነው ድርሰቱን ትታችሁ እንዲተባለ ባይገርማችሁ ማለት ነው። በጣም ብዙዎች እኮ ላይቭ ላይ ገብታችሁ ታወራላችሁ ምናምን ብለው ይንጫጫሉ እንጂ ላይቭ ላይ በሚያወሩት አይዲያ እኮ ነው የሚሰሩት። የሚገርማችሁ ማለት ነው። ላይቭ ላይ በፌክ አካውንት ይከታተሉ፣ በኖርማል አካውንት ይከታተሉ። አላቅም
ደግሞ እንደው እግዚአብሔር ይስጣቸው እዚህ ጊዜያቸው መስዋዕት አድርገው ላይ ያወራሉ። ከዛ ደግሞ ሪከርድ አድርገው ደግሞ ፖስት የሚያደርጓሉ በቲክታክም በዩቱብም። እዛ ጋር ደግሞ ቁጭ ላይ ይሰሙና በዛች ተነስተው እንንንን በራሳችሁ አይዲያ ቢያንስ ምጡ አንድ ቀን ኑ ገባችሁ። ስለዚህ ያ ነው በዚህ ገብቶ እዚህ ወጣው ብላችሁኝ ያልተቆጣጠሩ እንዳትሞክሩ። መብታችን ነው እንደፈለገን ፏፈን ጥዝ ማለት። ስለዚህ ስትከበሩ ተከበሩ። እኛ ከእናንተ ምንም ፈልገን አይደለም ምን ወዳችሁ ምናከብራችሁ ምናምን ነገር ማለት ነው። ግን ስናከብራችሁ ደግሞ የሆነ እንዴት ነው እደግ ብዬ ያሳደግኩት ጠጋ ዘመት ዘንበላለን የነ ሊወጋ ብሏልና ባጎረሰን አትንከሱን። የምሬን ነው ብላችሁ እኛ ከፍ ማድረግ እንደቻል ነው ከፍ እንዳደረግናችሁ ደግሞ አንዘላልጠን ጣል ለማድረግ እንችላለን። ብዙ ሰዎች ወድቀው አይተናል። ስለዚህ አርፋችሁ ተቀመጡ። ከኛ ጋር ትጋፈጡ። ሲጀመር ከኛ ጋር ምንም መጋፈጥ አያስፈልግም። ቀና ብላችሁ ራሱ ልታዩን እኮ አትሞክሩ። መሞከርም የለባችሁም። ጭራሽ ነው ማንገናኘው። ጭራሽ እንዴ የማዳም ቅሞች እኮ ንግስት ነን። እግዚአብሔር ንግስቶች፣ የኔ ፍቅሮች፣ የኔ ጠንበለሎች እንዴ ምድር አስመሳይ ማለት ነው። እኛ አስመስለን አንኖርም። ባይዘወይ አስመስለን አንኖርም። እኛ አስመስለን አንኖርም። ገባ እንዴ? ሲጀመር አንተ ብቻ ሳትሆን በጣም ብዙ ሰዎች የሚሉት ነገር ስለሆነ ነው። አንዳንዶቻቸው እውነቴን ነው የምላችሁ ማርያምን፣ አንዳንዶቻቸው እዚህ ጋር ይመጡና የማዳም ቆች እናንተ እኮ ትልቅ ሪስፔክት ነው ያለን ምናምን ሌባውላ በውስጥ ስትቦጭቁን ትውሉ ታድሩና ከዛ እዚህ ጋር መጣችሁ ግን ለገንዘባችሁ ስትሉ እናንተ እኮ ምናምን ትላላችሁ ማለት ነው። አርፋችሁ ተቀመጡ እንዴ። እና እዚህ ጋር አሁን እያስተላለፍኩ ያለው ጨረቃዎቼ ልብ ግዙ። በዙሪያችሁ ያለውን ሰው በደንብ አድርጋችሁ አጽዱ። ዝም ብላችሁ እንዳገኛችሁ አትነዱ። ሀሳባችሁን ይዛችሁት የመጣችሁት ሀሳብ ወይ ደግሞ ድርሰት ጨርሱ። ገባችሁ? ከዛ ውጪ የሆነ ሰው ይዟችሁ መጥቶ የራሱን ካሜራ ደቅኖ እንዲህ ስለተባለ እንዲህ ነው ምናምን አይመጣውም። በቃ ወይ በድርሰቱ ሂዱ። ከነሱ ቻናልም ስትሄዱ በእናንተ ድርሰት ሂዱበት። ከዛ በኋላ ድርሰታችሁ እንዲጨርሱ። ከዛ ውጪ እናንተ ድርሰት እየተቆራረጠ ከዛ ደግሞ እዛ ጋር ምናምን ያ ደስ አይልም። የወደደ ልብ ይጠላል። የወደደ ልብ ከጠላ ደግሞ ጠላ ነው። ማርያምን ነው የምላችሁ። እናንተም በጣም ብዙ የሚወዷችሁ የሚያከብሯችሁ ሰዎች አሉ። ከዛ ውጭ ግን በዚህ መልኩ ያመጡ እያስቀየማቸው ደስ አይልም። እና እወዳችኋለሁ፣ አከብራችኋለሁ። እንዳልኳችሁ ነው። በዙሪያችሁ ያሉ ሰዎችን ኦንላይን የሚያወሯችሁን በዙሪያችሁም ያሉ ሰዎችን በደንብ አድርጋችሁ ጥንቃቄ አድርጉ። ገንዘብ ማይገዛው ሰው የለም። ገንዘብ ማያከስረው ማያጠፋው ሰው የለም። እኔ ራሴ ስላየሁት ማለት ነው። እኔ አላምንም ነበር አንዳንድ የሆነ ነገር ሲወራልኝ ምናምን እንደዚህ እኮ ነው ምናምን ሲባል አላምንም። ግን እዚህ ጋር መጣ እህቴ በላከችልኝና እኔም ደግሞ እንደው አውሪልኝም ብላኝ ባወራሁት ግን በደንብ እንዳምኑኝ ያለውና ጥንቃቄ አድርጉ ጨረቃዎች ባካችሁ። እናንተ ራሳችሁ እንደው ድርሰትም ተውትና የራሱ ጉዳይ በራሳችሁ ሙድ ፈታ በሉ ኑልን። በጣም እንወዳችሁ ሰዎች አለን። ተጨነቅንባችሁ እኮ እግዚአብሔርን። ስለዚህ ነው ጨረቃዎቼ ፏበሉ፣ እንዲሁም ደግሞ ቅመሞችዬ ፏፈሽ በሉልኝ። ዛሬ ከኔ ቤት ትጀምራላችሁ። ክብር ለማዳም ቅመሞች። ምንም አይነት አስተያየት የለም፣ ምንም የለም። ዛሬ ምንም አይነት የምን አስተያየት ነው? አስተያየት የሚባል ነገር የለም። ባይዘወይ የሆነ እንደዚህ ስለተባለ ምናምን አይደለም። እኔ አይ ዶንት ኬር ማንም ምንም ቢለኝ ምንም ነው አይመስለኝ። ምክንያቱም አውቃለሁ፣ እኔ ራሴ ክብሬን አውቀዋለሁ፣ እኔ ራሴ ማንነቴን አውቀዋለሁ። ማንም ምንም ቢል ምንም አይመስለኝም። ግን በቃ መከበር አለብን። ማንም አከበራችሁ አላከበራችሁ ባይዘወይ የሚያኖራችሁ ስራችሁ ነው፣ የሚያኖራችሁ ማንነታችሁ ነው። ማንም አይደለም የሚያኖረን አይደል? ስለዚህ ክብር ለራሳችን ስንሰጥ ነው ክብር የሚሰጠን። እርስ በርስ ተከባበሩ፣ እርስ በርስ ተዋደዱ። የስደት እህቶቻችሁን ውደዷቸው፣ እስኪ አክብሯቸው። ለማንም ብላችሁ አትቦጫጨቁ፣ አትብላሉ። ስታከብሯቸው ያከብሯችኋል። እርስ በርሳችሁ እልህ አትገባቡ። ገባችሁ? ስታከብሩኝ ያከብራችኋለሁ፣ ሳከብራችሁ ታከብሩኛላችሁ። ተገባባን? በጣም ብዙ ቦታ ላይ ያለው የሆነ ቡጨቃ ምናምን ደስ አይልም። አትቦጫጨቁ በቃ ካላስ። በአረበኛ ላውራችሁ እንዴ እናንተ እና ፏበሉ በቃ ምንም የሚደብር ነገር ምናምን እንዳይሰማችሁ እንዳይደብራችሁ። እኔ አልተሰማኝ እውነት ለመናገር ማርያምን ምንም ነው አይመስለኝ። ማንም ምንም ቢል በመጀመሪያ ቤተሰቦቻችሁ ያክብሯችሁ፣ ውደዷችሁ። ገባችሁ? ከዛ በኋላ ግን የሆነ ሌላ ሰው ጣላችሁ አነሳችሁ ምንም ከማንም ቤት እንኳን ሄዱ እዚህ እንኳን ዘርተን እናት አባቶቻችን ቤት ሄደን ቤተሰቦቻችን ቤት ሄደን ነው አገኘን ማጣን የምንመለሰውና ማንም አይደለም የሚቀበለን፣ ማንም አይደለም የሚያከብረን። ስለዚህ ቅምጥሌ ፏፈይልኝ የኔ ቆንጆ ቡራን ፏ በልልኝ። ማንም ምንም ቢል ማንንም አትስሙ። በዙሪያችሁ በጣም ብዙ የሚመክሯችሁ ጥሩ ጓደኞች አሉ። ጥሩ ምክር መስሎ ደግሞ መጥፎ የሚመክሯችሁም አሉ። ብቻ ግን ስለ ሁሉም ነገር እናንተ የምትመከሩ ሕፃን አይደላችሁም፣ ትልልቅ ሰዎች ናችሁ። ህይወታችሁን በደንብ አድርጋችሁ ታውቃላችሁና
ወደ ህይወታችሁ በደንብ ተመለሱ ላለው ይሄ ነው መልእክቴ። ስለዚህ ክብር ለማዳም ቅሞች እያላችሁ ዛሬ ኮሜንት ተቃውጡታላችሁ ማለት ነው። እና ማንም ሰው ላይ አትግቡ እንደዚህ አትበሉ ስላላችሁ ደግሞ ምንም አይሰማችሁ። ዋ በሉ እግዚአብሔርን በረፍታችሁ ገብታችሁ ፋፈሽ በሉ። የምንድን ነው ማንንም እንዳታዳምጡ። እንደውም ሊያመሰግኑ ይገባ ነበር። የምሬ ነው። አይዳ እየሰጣችኋቸው ምናምን አይመጣውም። እንደዛማ እናውቃለን እኮ። እኔ እንደው ሰሞኑን እንደውም የሰው ሚስጥር ማውጣት እየጀማመረ ነው። አውጣትችም ዘረግፋችሁ ደህና ዋሉ ባይ